በዛሬው ቪዲዮ የጅማ ዩኒቨርሲቲ ሎጂክ ፋይናል ኤግዛም ፓርት 1 አብረን የምንሰራው ይሆናል። ሰላም እንዴት ናችሁ የኢትዮዋና ቤተሰቦች? እንደሚታወቁ በዚህ ቻናል የተለያዩ ጥያቄዎች የተለያዩ ኮርስ ጥያቄዎች እየሰራን እንገኛለን። እናም ይህን ቻናል ሰብስክራይብ በማድረግ የፈለጋችሁትን ጥያቄዎች በቀላሉ በተለይ እናንተ ያላችሁበት ዩኒቨርሲቲ ጥያቄ በቀላሉ እንድታገኙ እናሳስባለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። እናመሰግናለን። አንደኛ ጥያቄ ዲስከሳንት ሹድ ካም ቱ ሪሶልቭ አን ኢሹ ኦንሊ ኢፍ ኤ ቤተር አርጉመንት ፎርስ ሂም ኦር ሄር ቱ ዱ። አንደኛው ጥያቄ ምንድነው እያልን አለ? አንድ ተከራካሪ ሀሳቡ ሊቀይር የሚችለው ያኛው ተቃራኒ ተከራካሪ ሀሳቡን ሊያስቀይር የሚችል ፎርስ ሊያደርግ የሚችል አይዲያ ሲያመጣ ወይም ደግሞ ሀሳብ ሲያመጣ ነው የሚለው። ይሄ ደግሞ ትክክለኛ የክሪቲካል ቲንኪንግ ዲስከሽን ትክክለኛ መገለጫ ስለሆነ አንደኛ ጥያቄ ትሩ ይሆናል ማለት ነው። ካንክሉድ አን ኢፌክቲቭ ሪቢቹዋል ቱ ሂዝ ኦር ሄር አርጉመንት ባይ ማሊጄኒንግ ዘ ኦፖነንት። ከዚህ ላይ ማሊጄኒንግ ማለት አታክ ዘ ፐርሰን ራዘር ዛን ሂዝ አርጉመንት ማለት ነው። የሰውየውን አርጉመንት ወይም ደግሞ ያቀረበውን ሀሳብ ከመመለስ ይልቅ ሰውየውን ማጥቃት ማለት ነው። ልክ እንደ አድ ሆሚኒየም ፋላሲ። ሪቢቹዋል ማለት ደግሞ ለተቀረበብን አርጉመንትን ምላሽ ስንሰጥ ማለት ነው። ምላሽ መስጠት የመስጠት ሂደት ነው ሪቢቹዋል። ምላሹ የሚሰጠው ግን ሰውየውን በማጥቃት ሲሆን ይሄ የትክክለኛ ኢፌክቲቭ ሪቢቹዋል አይደለም። ትክክለኛ ምላሽ አሰጣጥ ስላልሆነ ሁለተኛ ጥያቄም ፎልስ ይሆናል ማለት ነው። ሶስተኛ ጥያቄ ኤ ፕሪማቹር ጀጅመንት ኢዝ ኦልዌይስ ቤተር ዛን ስቴይንግ ኢን ኤ ስቴት ኦፍ ኢንዲሲዥን አባውት ሪሌቫንት ኢሹስ። ሶስተኛ ጥያቄ የፕሪማቹር ጀጅመንት ማለት አንድን ነገር ሙሉን አንብበን ወይም ደግሞ ሙሉን ኤቪደንስ ከማግኘታችን በፊት አንድን ነገር ጀጅ ስናደርግ ማለት ነው። ይሄ ከመቆየት ወይም ደግሞ ቤተር ዛን ስቴይንግ ስቴት ኦፍ ኢንዲሲዥን ዲሲዥን ከማድረግ ተወስነን ከመቆየት የተሻለ ነው። ሙሉን ኤቪደንስ አናገኝ መወሰናችን ዲሲዥን ካደረገ ሙሉን ሪሌቫንት ኢሹዎችን እስክናውቅ ወይም ደግሞ ከመጠበቅ ዝም ብለን ፕሪማቹር ዲሲዥን ወይም ደግሞ ሙሉ መረጃ ሳናገኝ ብንወስን የተሻለ ነው የሚለው። ይሄ ደግሞ ምንም ሊሆን የማይችል ነገር ነው። አንድ አርጉመንት ከመወሰናችን በፊት ሙሉን ኤቪደንስ መስማት አለብን። ስለዚህ ሶስተኛም ጥያቄ ፎልስ ይሆናል ማለት ነው። ፐርሰን ሁ አራተኛ ጥያቄ ፐርሰን ሁ earnestly searches for truth examines views of others that align with what he or she knows holds as the truth። ይሄ ምንድነው? earnestly ማለት በቅንነት ወይም ደግሞ ቅን ሆኖ አንድ እውነትን የሚፈልግ ሰው መቀበል ያለበት ደግሞ ወይም ደግሞ ኤግዛማይን ማድረግ ያለበት ትሩዝ እሱ ወይም ደግሞ እሱ ከሚቀበለው አላይን ከሚያደርግለት ትሩዝ ጋር የሚስማሙ ሰዎችን ሀሳብ ነው መቀበል ያለበት ነው የሚለው። ደግሞ የኮንፊርሜሽን ቢያዝ ነው እንጂ የኤርነስትሊ አይደለም። ኤርነስትሊ ከሆነ ከሱ የሚቃወሙትን የሚደግፉትንም ሀሳብ አንድ ላይ በማድረግ እውነትን መፈለግ ላይ ነው እንጂ የሚሰራው ጀስት እነሱን ጋር የሚስማሙትን ብቻ ከፈለገ ይሄ የኤርነስት አይሆንም ማለት። ስለዚህ አራተኛ ጥያቄ ፎልስ ይሆናል። አምስተኛ ጥያቄ ዲስከሽንስ ዱ ኖት ካም ቱ ክሎዥር as often as they should because of reason other than having good arguments። ዲስከሽን ከክሎዥር ወይም ደግሞ በጥሩ ሁኔታ ማይደመደሙበት ምክንያት because of reason other than ከጥሩ አርጉመንት እንኳን ኖራቸው በጥሩ ሁኔታ ማይደመደሙበት ምክንያት ሌሎች ምክንያቶች ወይም ደግሞ ከጉድ አርጉመንት ነው እንኳን ሌላ ምክንያት ሊኖር ይችላል በጥሩ ሁኔታ ማይዘጉበት ነው የሚለው። ይሄ ደግሞ ትክክለኛ ነው። ምክንያቱም ለምሳሌ ጥሩ አርጉመንት አቀርበን እንኳን ሚስኮኔክሽን ካለ ወይም ደግሞ አለመደማመጥ አለመከባበር ካለ ዲስከሽኑ በጥሩ ሁኔታ ላይዘጋ ይችላል ማለት ነው። ስለዚህ አምስተኛ ጥያቄ ትሩ ይሆናል ማለት ነው። አምስተኛ ጥያቄ ዘ ፋላሲ ኦፍ ኢኩዊኬሽን አራይዝስ ፍሮም ኤ ሲንቴቲካል ዲፌክት ኢን ስቴትመንት። ሲንቴቲካል ዲፌክት ማለት በስትራክቸር በፎርማት ዲፌክት ሲኖርበት ነው። ኢኩዊኬሽን ግን አራይዝ የሚሆነው በምንድን ተመሳሳይ ወርድ በመጠቀም ግን ሚኒንጋቸው የተለያየ የሆኑ ሰዎችን ለመሸወድ መሞከር ነው። ይሄ ደግሞ ስድስተኛ ጥያቄውን ፎልስ ያደርገዋል ማለት ነው። ሰባተኛ ጥያቄ ፕሪንሲፕል ኦፍ ክሪቲካል ቲንኪንግ ቺፍሊ ኮንሰርን ዋት ኤ ክሪቲካል ፐርሰን ኦት ቱ ቢ። ይሄ ቀላል ነው፣ ጥሩ ነው። ምክንያቱም ክሪቲካል ቲንኪንግ የሚያስተምረው አንድ ሰው ምን መሆን እንዳለበት ወይም ደግሞ እንዴት ማሰብ እንዳለበት ስለሆነ ሰባተኛ ጥያቄ ትሩ ይሆናል። which one of the following principle of critical thinking is correctly defined? A fallibility argument is not necessarily about winning but finding the truth the matter. B charity treat people as intelligent in order to better evaluate their argument. C resolution if a debate reaches a stalemate do not come to conclusion about argument presented. D burden proof the formulation
of a position should be free from linguistic confusion and clearly separated from other positions. burden proof ማለት አንድ ሰው አርጉመንቱን ያቀረበውን አርጉመንት የማስረዳት ግዴታ አለበት ነው የሚለው። ፋላቢሊቲ ደግሞ ስህተት ልንሆን እንደምንችል ያቀረብነው አርጉመንት ስህተት ሊሆን እንደሚችል ማመን ማለት ነው። ቢ ቻሪቲ ትክክለኛ ነው። ትሪት ፒፕል አዝ ኢንተሊጀንት ኢን ኦርደር ቱ ቤተር ኢቫሉዌት ዚ አርጉመንት የሰዎች ያቀረቡትን አርጉመንት በብራይት ወይ ደግሞ በጥሩ ጎን መመልከት መቻል ነው። የቻሪቲ ይባላል ትክክለኛው መልስ ነው ማለት ነው። ዘጠነኛ which one of the following statement is incorrect about barriers to critical thinking? A. They diminish the quality of one's thinking capability. B. Some of them promote fair thinking. C. Some of them help a person transcend beyond established body of thought. D. They can never let a person internalized ideas critically. ዘጠነኛ ጥያቄ ትክክለኛ ቀላል ነው። የባሪየር ያልሆነው some of them promote fair thinking ትክክለኛ የሆነ እሳቤ እንድናመጣ ያደርገናል። ስለዚህ ባሪየር አይደለም ወይ ደግሞ እንቅፋት አይደለም ማለት ነው። አስረኛ ጥያቄ no one ever seen mistakes when he use marijuana but it doesn't mean he cannot use marijuana. This passage could be a good example of argument against the person fallacy, no fallacy, appeal to ignorance fallacy, begging the question. ብዙ ተማሪዎች ከዚህ ላይ ይሸወዳሉ። ነገር ግን ይሄን በረጋ ብላችሁ ስትሉት no one has ever seen mistakes when he uses marijuana. marijuana ሲያጨስ ማንም ሰው አላየውም ማለት it does not mean he cannot use marijuana. ስለዚህ ሚስተር ኤክስ marijuana አያጨስም ቢል ይሄ appeal to ignorance ነው ቀጥታ የምንለው። ነገር ግን ሚስተር ኤክስ marijuana ሲያጨስ አይታወቅም። ይሄ ግን ሚስተር ኤክስ marijuana እንደማያጨስ አያረጋግጥልንም ነው ያለው። ስለዚህ ይሄ ደግሞ ኖ ፋላሲ ነው። ምክንያቱም አፒል ኢግኖረንስ ሊሆን አይችልም። ምክንያቱም አጭሷን ወይም ደግሞ አላጨስም ስለዚህ አጫሽ አይደለም ቢል ነው እውነትነቱ ስላልተረጋገጠ ውሸትነቱ ስላልተረጋገጠ እውነት ነው በሚለው ህግ አፒል ኢግኖረንስ ስለሆነ እንለው ነበር። ነገር ግን እሱ አጭሷልም አላጨስም ማለት አይደለም ጀስት ሊያጨስ የሚችልበት እድል አለ ነው ያለ። ስለዚህ ኖ ፋላሲ ነው የምንለው ማለት ነው። 11ኛ ጥያቄ one of the following alternative is incorrect about accuracy as standard of critical thinking. Which one? A. In the process of data gathering, one should pay much attention to obsolete evidence. B. They saying garbage in, garbage out demonstrate impact accuracy in critical thinking. Argument should be based on reliable and timely sources. D. The accuracy of evidence determines the strength and weakness of a given conclusion. ትክክለኛው መልስ ይሄ ነው የሚሆን። ምክንያቱም 11ኛ ጥያቄ in the process of data gathering one should pay much attention to obsolete evidence. obsolete ማለት ጊዜ ያለፈባቸው ወይ ደግሞ ዘመኑን አሁን የማይዋጁ መረጃዎች ማለት ነው። ይሄ ደግሞ የትክክለኛ ክሪቲክ የአኩሬሲ ትክክለኛ ያልሆነ እንትን ነው ማለት ነው። አልተርኔቲቭ ነው። ስለዚህ 11ኛ ጥያቄ ይሄ ትክክለኛ መልስ ይሆናል። 12 one of the following when interested as a conclusion commits the fallacy missing the point. Given the premise the use of heroin is rising. Which one is it? ምንድነው እያለን ያለው? ፕሪሚሱን ሰጧችኋል። ከዛ በኋላ እናንተ ሚሲንግ ዘ ፖይንት እንዲሆን አድርጋችሁ ከምርጫው መምረጥ ማለት ነው። the use of heroin is rising የሄሮይን ተጠቃሚ ቁጥር በጣም እያደገ ነው። educate the youth about the danger of heroin use ይሄ ትክክለኛ ኖ ፋላሲ ነው የሚያደርግብን። feel illegal loopholes if there are any feel legal loopholes if there are any to ensure effective law enforcement. ይሄም የሆነ ትክክለኛ እርምጃ ነው የሚሆነው። putting all heroin users to death immediately ሁሉንም ሰዎች ሄሮይን ተጠቃሚዎች መግደል ግን ይሄ ሚሲንግ ዘ ፖይንት ነው። ሌላ የተሻለ አማራጭ እያለን ያን ፖይንት በመዝለል ወይም ደግሞ ያን ፕሪሚስ በመዝለል ከባድ እርምጃ መውሰድ ይሄ ሚሲንግ ዘ ፖይንት አካል ስለሆነ ሲ ትክክለኛ መልስ ይሆናል። የዛሬውን ፓርት 1 በዚህ ጨርሰናል። በቀጣይ ፓርት 2 እና ፓርት 3 ስንለቅ በቶሎ እንዲደርሳችሁ ሰብስክራይብ ማድረግ አትርሱ። ለቪዲዮ ለብዙ ተማሪዎች ተደራሽ እንዴት እንደሆነ ላይክ በማድረግ እንድትተባበሩን እንጠይቃለን። እናመሰግናለን።